እኔ ያጎበስኩት ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው ገባሽ? በጣም የቱ ጋር ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር ይከፈል ሰው ይጂ ወግጂ ባክሽ ርካሽ የረከትሽ ሴትዮ ማለት ነው። አንቺ አለሽ አይደል እንደ ድቃላ ወልደሽ ወርውረሽ አዲስ አበባ ሄደሽ ከወንድ ጋር ከባለ ትዳር ወንድ ጋር የምትላላጪ የሙዝ ልጣጭ ማለት ነው። እውነቴ ነው የምልሽ። ሰው የሰውን ልጅ ማራቀስ ወይም ደግሞ ማቅለል ስትፈልጉ ሴቶች ልክ ልካችሁ ነው የሚነገራችሁ። እንደ እናት እንኳን መስዋዕትነት አልከፈልሽም ለልጅሽን። እውነትሽን ነው። አንቺ ነሽ እንደ ለልጅሽ መስዋዕትነት የከፈልሽው። አንቺ እኮ ለንግድ ልጅሽ አቅርበሽዋል። ልንገርሽና ማለት ነው ለንግድ ለዩቱበሮች የአብርሃም ልጅ ተብሎ ለመቅደስ ሰተሽ ከዛ በኋላ ተነግዶበት ከዛ በኋላ ባልሽን ወሰድሽ። በሰው ባል ላይ ተንጠልጥለሽ ነው እንዴ ለልጅሽን መስዋዕትነት የከፈልሽው? በሰው ባል ላይ ተንጠልጥለሽ ዝሙት አስተዋውቀሽ ነው እንዴ ለልጅሽን መስዋዕትነት ከፈልሽ የምትባዩ? አንቺ መሀይም ማለት ነው። እውነቴ ነው የምልሽ። አንቺም የሚደግፉ ደደብ ቅሌታም መሀይሞች፣ ዱንዙዞች፣ ድንጋይ ራሶች እናንተም ገደል ግቡ። እውነቴ ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ላይ ዳና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ውሽሚት እንግዲህ ዛሬ ከልክ በላይ ቅጥልጥል ብላለች፣ ድብርር ብላለች። ድብን ለማለት ምንም የቀራት ነገር የለም። እና ሩታ እንግዲህ ወደ ህይወትህ ወደሽ ልትመልሽ ምናምን እኔ አሁን ትሪት ስላደረግኩት ስላጎበስኩት ስለለመንካት አይደለም ብዬ እንደዚህ ስላልኩት ሴትነትሽ ምን አልጠበቅሽም እኮ ርካሽ የረከትሽ። እውነቴ ነው ብለሽ ርካሽ የረከትሽ። ሰው ለገንዘብ ብሎ እራሱን አያራክስም። ሰው ለገንዘብ ብሎ እራሱን አያወርድም። አንቺ ግን ራስሽን አውርደሻል። ራስሽን አርክሰሻል። እዚህ ጋር መተሽ አንዲት እናት ለልጇ በደንብ አድርጋ መስዋዕትነት የምትከፍል እናት ማለት ነው። ለትዳሯ በደንብ አድርጋ የምታስብ የምታውቅ ሴት መውቀስ አትችይም። ልንገርሽና የምሬ ነው ብላችሁ ውድ ቤተሰቦቼ፣ ሄርሜላ ልጅ የላትም፣ ሄርሜላ አላገባችም፣ ባል የላትም ልትሉ ትችላለ። አላት፣ ባልም አላት፣ ልጅም አላት። እንደውም ስታገባ ነው ያረገዘችና የወለደችው። ከዛ በኋላ ነው 80 ምናምን ሽምግልና የተባለው ማለት ነው። ገባችሁ አይደለ? ነገር ግን አሁን እዚህ ላይ ልጇን ጥላ ተነግዶበት ምን ተብለው የእርግዝና ፎቶ ወጣብሽ እኮ። ስንትና ስንት ነገር ሚዲያው ላይ እኮ ታይቷል። ዛሬ ላይ መተሽ አንዲት እናት በስርዓት በሽምግልና አግብታ በስርዓት 80 ተፈራርማ በስርዓት ቤተሰቦቿ ጋር ሄዳ ወልዳ ራሷን አስከብራ ተነስታ ቤቴ ብላ ተነስታ በሄደችበት መውቀስ አትችልም። አንዲት እናት ለልጅሽ እንኳን መስዋዕትነት መክፈል አልችል እና ታዲያ አንቺ ነሻ ዝሙት እያስተዋወቅሽ ለልጅሽ መስዋዕት መከፊለት። ለልጅ መስዋዕትነት መክፈል ማለት አደባባይ ላይ ወጥቶ ዝሙት መስራት፣ አደባባይ ላይ ወጥቶ በባለትዳሩ ወንድ ላይ ተንጠልጥሎ ካላገባኸኝ ካልሳምከኝ ብሎ ማለት ከሆነ በአፍንጫ ጥንቅር ብሎ ይውጣ። እሺ ልንገርሽና ማለት ነው። ታዲያ እንዳንቺ መላላጥ አለበት እንዴ ሩታ? እንዳንቺ በሰው ባል ላይ ተንጠልጥላ ካላገባኸኝ ትበል እንዴ? ከኔ ጋር ካልኖርክ ማለት አለበት እንዴ? ለልጇ መስዋዕትነት መክፈል ማለት ለአንቺ ይሄ ከሆነ ማለት ነው። አንቺ ርካሽ ቅሌታ ማለት ነው። እውነት እኔ በጣም ነው የምታስጠይኝ፣ በጣም ነው የምትደብሪኝ። ለምን የምትደብረኝ ለምንድን ነው? አንዲት እናት ለልጇ መስዋዕትነት መክፈል ያለባትን ነገር አይደለም እየከፈለች ያለችው እዚህ ጋር። ሲቀጥል ደግሞ ማለት ነው በጣም ያወራችና ያዘቅጥሽ ሴት ነሽ። አስረግጬ ነው የምነግርሽ። ምንም አባታቸው አታመጡም። ውሽ የሚደጋ ምንም አባታቸው አታመጡም። እውነቴን ነው የምልሽ። ገደል ግቡ። እንደው አይመልሳችሁ እዛው ገደል በገባችሁበት። የምሬን ነው የምላችሁ። ሀገራችሁ አይደለም የሆነ የምትደግፉትንና የምታወሩትን ራሱ ለይታችሁ አታውቁም ቅሌታሞች። ሲቀጥል ደግሞ ወደ ሩታ ከተመለስክ ድንጋይ ራስ ነህ። ወደ ሩታ ከተመለስ ድንጋይ ራሶች አላቸው አይደል? ድራማ እኮ ነው የሚሰራባቸው የማታውቁ ድንዙዞች ማለት ነው። የምሬ ነው የምልሽ። ድራማ በደንብ አድርገው ልብ እናደርገው ነው የሚሰሩባቸው። ነገር ግን እቺ ውሽሚት የተናገረችው ንግግር በጣም ያስጠላል። የዛሬው ያስጠላል ሳይሆን የራሷ ተግባርና የራሷ ማንነት ነው እዚህ ጋር እየተናገረች ያለችው። እሱም ለምንድን ነው ይሄ የምላችሁ? እሷ ልጅ ኖሯት ልጇን ጥላ እንዲነገድበት ሰታ፣ ሲቀጥል ደግሞ ባልዋን ጥላ ሰው ባል ላይ ስትንጠለጠል ሳመኝ ስትል ስታደርገው፣ ለልጃችሁ መስዋዕትነት መክፈል ማለት በሌላ ሰው ባል ላይ ተንጠልጥሎ ሳመኝ ብለሽ ነው እንዴ? ዝሙት ሰርተሽ አምጥተሽ ነው እንዴ ልጅሽ የምታበዩ? እያንዳንድሽ ልጠይቅሽ ነው ማለት ነው። እሷ የትኛው ጋር ነው መስዋዕትነት የከፈለችው ለልጇ? ሩታ ማንም ይመሰክርላታል። ልጇ በደንብ አድርጎ ማሻላ ካይን የጠብቀው ወፍሯል። ቶሎ ነው የወፈረው ማለት ነው። ይሄ ደግሞ እህቷም ተናግራለች። እንደ እናት ተንከባክበዋለች። እህቴ ስለሆነች አይደለም ብላ ተናግራለች ማለት ፋፍተዋል በሁለት ወር ውስጥ ብላ እኮ ተናግራለች። ሲቀጥል ደግሞ ማለት ነው ሩታ ለልጇ መስዋዕትነት አልከፈለችም የምንላት፣ ለልጇ አልለፈችም አልደከመችም የምንላት መቼ እንደሆነ ታውቂያለች? ልክ እንዳንቺ ስትረክስና ስትወርድ ነው። ልክ እንዳንቺ ዝሙትን በአደባባይ ስታስተዋውቅብን፣ ልክ እንዳንቺ ሰው ባል ላይ ተለጥፋ ሳመኝ ያለች ቀን ነው።
ለልጇ መስዋዕትነት አልከፈለችም ብለን የምንወቅሳት ማለት ነው። አንቺ ርካሽ የረከትሽ። እውነቴን ነው የምልሽ። በዚህ ልክ ደግሞ አትንጨርጨሪ፣ እውነት አትንጨርጨሪ። ሩታ ሄዶ ትወስደዋለች አብርሃምን ማለት በድራማው ዓለም ማለት ነው። ሌላ ወስደዋለች እኮ እሱ ዋጋ ነው፣ አይንቀሳቀስም። እሷ ጋር ነው የሚኖረው ማለት ነው። ያቺ ውሽሚቱ ከባሏ ጋር ነው የምትኖረው። ግን እዚህ ጋር የምታደርገው ድርጊት የባለ ትዳር ድርጊት አይመስልም። የሆነ ባህሪ ያላት ምናምን አይመስልም። እንኳን ልጅ ሊኖራት ይቅርና ማለት ነው። እና ተግባሯ በጣም የዘቀጠና የወረደ ተግባር ነው የምታደርገው። ስለዚህ አትንጫጩ፣ እውነት አትንጫጩ፣ ዝሙትን አትደግፉ። ለልጅዋ መስዋዕትነት ትክፈል። እስኪ ለልጅሽ መስዋዕትነት መክፈል ማለት እኛ አረብ ሀገር ሄደን የምንሰራ ብዙዎቻቸው ወልደው እኮ የሚሄዱ አሉ። ወልደው የ2 ወር የ4 ወር የ8 ወር ልጅ ጥለው ሄደው ማለት ነው የሚሰሩ ጀግና እህቶቻችን አሉ እኮ። ገባቸው አይደለ? ያ ማለት ለልጇ መስዋዕትነት የምትከፍል እናት አለች ብዙዎቻቸው። ስለዚህ እንደዛ አይነት እናት እንጂ እንደዚች አይነት ሴትዮ ልጅዋን ጥላ ሄዳ ወንድ ላይ መንጠልጠል፣ መሳም፣ መላላጥ፣ ፎቶ ስታይል የሆነ መለጣጠፍ፣ ብልት ከብልት ጋር ማገናኘት በጣም ነው የምትደብሪው። እውነት የሆነ ለልጅሽ መች መስዋዕትነት ከፈልሽ? አሁን አንቺ የምትናገሪው ንግግር እኮ ነገ ቀን ልጅሽን ያዳምጠዋል። ይሄ ንግግር ልጅሽን የሆነ ጊዜ አድጎ ማለት ነው ሲያዳምጠው የኔስ እናት የቱ ጋር ነው መስዋዕትነት የከፈለችው ብሎ ያስብብሻል ማለት ነው። ወራዳ ደግሞ ሩታ በሆነ ስህተት እንኳን አንቺ ባለትዳር አይደለሽም ወይ ልጅ አለሽ አይደለም ወይ ምን ትሰሪያለሽ ባለትዳር ወንድ ላይ ተለጥፈሽ ብትላት ጥሩ ነበር። ግን ትላታለች ብዬ ብጠብቅም አላለቻትም። ያው ይሄ ድራማ ለም ሲሰራ በእርግጥ ተስማምቶ ስለሚሰሩ አያወጡትም ሚስጥሩ ማለት ነው፣ ይደበቃል። ግን እውነት ለመናገር ማለት ነው የፈለገ ድራማ እንኳን ቢሆን የፈለገ ስራ እንኳን ቢሆን እናት ለልጇ መስዋዕትነት የምትከፍለው መስዋዕትነት አይደለም የምትከፍለው። እዚህ ጋር ሴትይቱ የወረደችና ዝቅጠች ስለሆነች ነው። እዚህ ጋር እሷንም የምትደግፉ ደግሞ እንደዛ የወረዳችሁ ናቸው። አስረግጬ ነው የምነግራችሁ። ምንም አባታችሁ አታመጡ፣ ምንም አታመጡም ዝሙተኞች። እውነቴ ነው የምጣችሁ። ሰው እኮ ወደ ትዳርሽ ተመለሽ አይልም። ፎቶ እርጉዝ እያለች ፎቶ እንኳን ሲወጣ ማለት ነው እውነቱ ሲነገራቸው አንሰማም። እሪ በኩላ ፍየል አቅላለሁ፣ ፍየል ቀምቃሚ ነው። ምንድን ነው የሚጨርሰው? ጫት ነው የሚጨርሰው የሚባለው ሰፈር ላይ እንደዚህ። በጎች እውነት በጎች እኮ ናችሁ እናንተ። በግ አትሆኑ፣ የሩታ በጎች ትላላችሁ። ወላሂ እናንተ ናችሁ በጎቹ። ምክንያቱም ድራማ የሚሰራው ድራማ አታውቁም። ሲቀጥል ደግሞ ማለት በድራማ አለም ራሱ ህዝብን ይፈትሹበታል እነሱ። አሁን ይሄንን መጥፎ ነገር ብንሰራ ህዝብ ይቃወመናል ወይስ አይቃወመንም ብለው እናንተ ራሱ ትፈትሻላችሁ። ከወደድሽው ዶላር ነው የሚያስቆጥሩበት፣ ይሰሩታል፣ አለቀ። ስለዚህ ወደሽ ከተደፋሽ ቢረግጡሽ አይክፋሽ አሉ። ለማንኛውም አብርሃምና ሄርሜላ ተለያየን ማለታቸው አይቀርም። የሆነ ጊዜ ይደርሳል። የዛኔ ምን እንደምታመጡና ምን ጉድጓድ እንደሚገቡ እናያቸዋለን ሁላችንም። አብርሃምና ሩታም ደግሞ ትዳራቸው ያሳምርላቸው። ነገር ግን የሆነ አብርሃም አንተም እዚህ ጋር ቆመ ቺም ጋር ውሽሚት አምጥተች እዚህ ጋር ደግሞ የልጅህ እናትና ሚስትህን አቁመህ አታከራክር። ሚስትህን አታሰድብ በሆነ ባልሆነ ባለጌ ሴቶች ማለት ነው። የምሬ ነው የምልህ። በባለጌ ሴቶች ሚስትህ አታሰድብ። በባለጌ ሴቶች ሚስትህን ስሟን አታስነሳ። ይሄ ነው የሚሻለው። እኔ የሚመስለኝ ይሄ ነው። ውድ ቤተሰቦች እናንተ ምን እንደምትሉ አላውቅም። እውነት ለመናገር ወንድ ልጅ ቆፍጠን ብሎ ሚስቱን ሰብስቦ ሲይዝና ሚስቱን ሲያስከብር ነው የሚያምርበት እንጂ ይሄ ማንም ባለጌ ሴት ማንም ይሄ ወረጨባት ማንም የዘለለባትን ሴት መታ አፏን ማስከፈቱ ተገቢ ነው ብዬ አላስብም። እና እሱ ነው ያመጣት። ከሱ ጎን ሆና ነው እንግዲህ እያጨበጨበች ያለችው። ባለጌ ወልዶ ያሳደገሽ። እንግዲህ ነው የውሽሚት ደጋፊዎች እንደናንተ ማለት ነው ባለጌዎች። ሰላም ሁኑልኝ ቤተሰብ።